ምዕራፍ 16 ከኤሊምም ተጓዙ። የእስራኤልም ልጆች ማኅበር ሁሉ ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በ15ኛው ቀን በኤሊምና በሲና መካከል ወዳለችው ወደ ሲን ምድረ በዳ መጡ። የእስራኤልም ልጆች ማኅበር ሁሉ በምድረ በዳ በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች ይህን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚች ምድረ በዳ አውጥታችኋል። በሥጋው ምንቸት አጠገብ ተቀምጠን እንጀራ ስንበላ ስንጠግብ ሳለን በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን አሏቸው። እግዚአብሔርም ሙሴን በሕጌ የሄዱ ወይም አይሄዱ እንደሆነ እኔ እንድፈትናቸው እነሆ ከሰማይ እንጀራን አዘንብላችኋለሁ። ሕዝቡም ወጥተው ለዕለት ለዕለት የሚበቃቸውን ይልቀሙ። እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ፣ ዕለት ዕለትም ከሚለቅሙት ይልቅ 2 እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብፅ ምድር እንዳወጣችሁ ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጠዋት ታያላችሁ። በእግዚአብሔር ላይ ያንጎራጎራችሁትንም ሰምቶአልና በእኛም ላይ የምታንጎራጉሩ እኛ ምንድር ነን አሉ። ሙሴም እግዚአብሔር አንጎራጎራችሁበትን ማንጎራጎራችሁን ሰምቶአልና በመሸ ጊዜ ትበሉ ዘንድ ሥጋን ማልዶም ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛም ምንድር ነን? ማንጎራጎራችሁ በእግዚአብሔር ላይ እንጂ በእኛ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጎራጎራችሁን ሰምቶአልና ወደ እግዚአብሔር ፊት ቅረቡ በል አለው። እንዲህም ሆነ አሮን ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔርም ሙሴን አለው፣ የእስራኤልን ልጆች ማንጎራጎር ሰማሁ። ወደ ማታ ሥጋን ትበላላችሁ፣ ማለዳም እንጀራን ትጠግባላችሁ። እኔም እግዚአብሔር አምላካችሁ እንደሆኑ ታውቃላችሁ በላቸው። እንዲህም ሆነ በመሸ ጊዜ ድርጭቶች መጡ፣ ሰፈሩንም ከደኑት። ማለዳም በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀውም ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ደቃቅ ውርጭ ሆኖ ቅርፊት የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ ያ ምን እንደሆነ አላወቁምና እርስ በርሳቸው ይህ ምንድር ነው ተባባሉ። ሙሴም ትበሉት ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው፣ እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ የሚበላውን ያህል ይልቀም። በድንኳኑ ባሉት ነፍሶች ቁጥር ለአንድ ሰው 1 ጎሞር ውሰዱ አላቸው። የእስራኤልም ልጆች እንዲሁ አደረጉ። አንዱ አብዝቶ አንዱም አሳንሶ ለቀመ። በጎሞርም በሰፈሩት ጊዜ እጅግ ለለቀመ አልተረፈውም፣ ጥቂትም ለለቀመ አልጎደለበትም። ሁሉ እያንዳንዱ የሚበላውን ያህል ለቀመ። ሙሴም ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም። አንዳንድ ሰዎችም ከእርሱ ለነገ አስቀሩ። እርሱም ተላ ሸተተም። ሙሴም ተቆጣቸው። ሰውም ሁሉ ዕለት ዕለት የሚበላውን ያህል በጠዋት ለቀመ። ፀሐይም በተኮሰ ጊዜ ቀለጠ። እንዲህም ሆነ በስድስተኛው ቀን 2 እጥፍ አድርገው እያንዳንዳቸው 2 ጎሞር እንጀራ ለቀሙ። የማኅበሩም አለቆች ሁሉ መጥተው ለሙሴ ነገሩት። እርሱም እግዚአብሔር የተናገረው ይህ ነው፣ ነገ ዕረፍት ለእግዚአብሔርም የተቀደሰ ሰንበት ነው። የምትጋግሩትን ጋግሩ፣ የምትቀቅሉትንም ቀቅሉ፣ የተረፈውን ሁሉ ለነገ እንዲጠበቅ አኑሩት አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተም፣ ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም። 6 ቀን ልቀሙት፣ 7ኛው ቀን ግን ሰንበት ነው፣ በእርሱ አይገኝም አለ። በ7ኛውም ቀን እንዲህ ሆነ፣ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ምንም አላገኙም። እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመጠበቅ እስከ መቼ እምቢ ትላላችሁ? እግዚአብሔር ሰንበትን እንደ ሰጣችሁ እዩ። ስለዚህ በ6ኛው ቀን የ2 ቀን እንጀራ ሰጣችሁ። ሰው ሁሉ በስፍራው ይቀመጥ፣ በ7ኛው ቀን ማንም ከስፍራው አይሂድ አለው። ሕዝቡም በ7ኛው ቀን አረፈ። የእስራኤልም ወገን ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር ቂጣ ነው። ሙሴም
እግዚአብሔር ያዘዘው ነገር ይህ ነው። ከግብፅ ምድር ባወጣኋችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ 1 ጎሞር ሙሉ ለልጅ ልጆቻችሁ ይጠበቅ አለ። ሙሴም አሮንን 1 ማድጋ ወስደህ ጎሞር ሙሉ መና አግባበት፣ ለልጅ ልጃችሁም ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘው እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረው። የእስራኤልም ልጆች ወደሚኖሩባት ምድር እስኪመጡ ድረስ 40 ዓመት መና በሉ። ወደ ከነዓን ምድር ድንበር እስኪመጡ ድረስ መና በሉ። ጎሞርም የኢፍ መስፈሪያ 10ኛ ክፍል ነው።